ውድ የፈታ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። የዕለተ ቅዳሜ የምሽቱ የመረጃ ክፍለ ጊዜ ላይ እንገኛለን። ለዚህ ሰዓት መደመጥ አለባቸው ያልናቸው መረጃዎች ሸክፈናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። ከሰሞኑ በኢትዮጵያ ጉዳይ አንድ ወሳኝ ጥያቄ ለአሜሪካ መንግስት ቀርቧል። ከ4 ዓመታት በፊት ከተጣለ አንድ መንግስታዊ እግድ ጋር የተያዘ ነው የቀረበው ጥያቄ። በመካከለኛው ምስራቅ በአሜሪካ ኢራን ጦርነት አንዷ የቴህራን ኢላማ የነበረችው ሪያድ አሁን ደግሞ በየመን ሀውቲዎች ሚሳኤል ጥቃት ከባድ ዋጋ እየከፈለች ነው። በየሰዓቱ የሚወጡ መረጃዎችም ይህን ያሳያሉ። እንመለስበታለን። በሰሜን ኢትዮጵያና በአፍሪካ ቀንድ አዲስ የጦርነት ደመና እያንዣበበ ባለበት በዚህ ወሳኝ ወቅት ከወታደራዊ ማሰልጠኛው የወታደራዊ ዝግጁነት መልእክት ተላልፏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዛሬው ዕለት ጥብቅ መልእክት አስተላልፈዋል። ከድሮን ጥቃቶች ወቀሳና ከድንበር ውጥረቱ በኋላ አዲስ የዲፕሎማሲ በር ተከፍቷል። ድርድር ሊደረግ ይችላል ተብሏል። ይህንንም ፍንጭ የሰጠ አዲስ መረጃ ወጥቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር የዓለም አቀፍ ተቋማትን ተቃውሞ ወደ ጎን በመተው ከከረን ከተማ ታዳጊ ወጣቶችን ወደ ሳዋ ወታደራዊ ማሰልጠኛ እያጓጓዘ ነው። የኤርትራው ወታደራዊ ግዳጅ በዓለም አቀፍ ደረጃ ብርቱ ተቃውሞ በተሰማበት ማግስት አዳዲስ ሰልጣኞች ወደ ካምፕ እየገቡ ነው። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው ከኛ ጋር ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። በኢትዮጵያ ጉዳይ ለአሜሪካ የቀረበው ጥያቄ። ከሰሞኑ በኢትዮጵያ ጉዳይ ለአሜሪካ ሕግ አውጪ ምክር ቤት አንድ ወሳኝ ጥያቄ ቀርቧል። ጥያቄው ኢትዮጵያ ብቻ ሳይሆን ደቡብ አፍሪካንም ጭምር የሚመለከት ነው። ዲ አፍሪካን ሪፖርት ባሰራጨው ዘገባ በኢትዮጵያና በደቡብ አፍሪካ ጉዳይ ለአሜሪካ ምክር ቤት ጥያቄን ያቀረበው የአሜሪካ ንግድ ማህበር መሆኑን አመላክቷል። ጉዳዩ አሜሪካ ከሳህራ በታች ላሉ ሀገራት ከሰጠችው ከቀረጥና ኮታ ነጻ ምርትን የማስገባት እድል ጋር የተያዘ ነው። አጓ እያሉ በምህጻረ ቃሉ ይጠሩታል። ምህጻረ ቃሉ ሲፈታ አፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት ተብሎ የሚነበብ ነው። ኢትዮጵያ በአንድ ወቅት የዚሁ የአሜሪካ ከቀረጥና ኮታ ነጻ በሆነ መልኩ ገበያን ተጠቅሙበት የሚለውን እድል አብዝታ ስታተርፍበት ነበረም። ከዚህ እድል ጋር በተያዘ የሀገራት ሰብአዊ መብት አያያዝ ጭምር አብሮ ስለሚታይ ከትግራዩ የ2 ዓመታት ጦርነት ጋር በተያዘ በቀድሞ የባይደን አስተዳደር ዘመን ኢትዮጵያ ከዚህ ከቀረጥ ነጻ እድል ውጭ እንድትሆን ተደርጋለች። አሜሪካ ለአፍሪካ ሀገራት የአጓ እድልን መፍቀዷን ተከትሎ ቻይና ልክ ከአጓ ጋር ተመሳሳይነት ያለውን እድል ለአፍሪካ ሀገራት አመቻችታለች። በዚህም እንደ ኢትዮጵያና ደቡብ አፍሪካ ያሉ ሀገራት የአጓ እገዳን የአፍሪካ የንግድ ለቻይና ጥቅም አሳልፈን መስጠት የለብንም ያለው የአሜሪካ የነጋዴዎች ምክር ቤት በሁለቱ ሀገራት ላይ የተጣለው የአጓ እገዳ ሊነሳ ይገባዋል በማለት ጥያቄ አቅርቧል። ይህ የእገዳ ይነሳላቸው ጥያቄ በአሜሪካ ምክር ቤት ምን ያህል ተቀባይነትን እንዳገኘ ግን በዘገባው የተባለ ነገር የለም። እያከሸፍነው ነው። ፊልድ ማርሻል ብርሃኑ ጁላም በሰሜን ኢትዮጵያና በአፍሪካ ቀንድ አዲስ የጦርነት ደመና እያንዣበበ በሚገኝበት በዚህ ወሳኝ ወቅት የኢትዮጵያ ወታደራዊ አካዳሚ ያሰለጠናቸውን የ71ኛ ዙር መተማ ኮርስ እጩ መኮንኖች በሆለታ ግቢ አስመርቋል። በዚሁ የምረቃ ስነ ስርዓት ላይ ተገኝተው ንግግር ያሰሙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየዘመኑ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም ጀግናው የመከላከያ ሰራዊት ፍላጎታቸውን እያከሸፈው ይገኛል ብለዋል። የተከፈቱ ቀጠናዊና የውስጥ ወታደራዊ ትብብሮች መከላከያ ሰራዊቱ በሙሉ ለመቀልበስ ዝግጁ መሆኑን በይፋ ተናግረዋል። ጠቅላይ ኤታማዦር ሹሙ ጀግኖች አርበኞች የሀገራቸውን ህልውና ሳያጠፉ ጠብቀው ማቆየት ቢችሉም ታሪካዊ ጠላቶቻችን የሰሩብን የክፋት ደባ በሀገራችን ላይ ጉዳት አላደረሰም ማለት አይቻልም ብለዋል። ከሞኝ ደጃፍ ሞፈር ይቆረጣል ከሚለው የአባቶች ብሂል መማር የተሳናቸው አንዳንድ የኢትዮጵያ ልጆች የጠላትን ተልዕኮ ተሸክመው ሀገራቸውን ሲያደሙ ቆይተዋል ያሉት ፊልድ ማርሻሉ
እነዚህ ኃይላት አልበቃ ብሏቸው ዛሬም አይን ባወጣ ባንዳነት ከውጭ ጠላቶች ጋር በማበር ሀገራቸው ብትፈርስ ግድ በማይሰጣቸው ደረጃ እየተረባረቡ ነው ብለዋል። አክል አድርገውም በአሁኑ ወቅት የፖለቲካ ጥያቄና የህልውና አደጋ አለብን የሚል የሐሰት ጭንብል በመልበስ የጠላትን ብሔራዊ ጥቅም የሚያስጠብቁ ኢትዮጵያን ለማዳከም የሚሰሩና ከተዳከመች ሀገር የስልጣንና የሀብት ፍርፋሪ የሚጠብቁ ካድሬዎች በዝተዋል ብለዋል። ጀግና የመከላከያ ሰራዊት ግን ይህንን እኩይ የጥፋት ሴራ እያከሸፈው ይገኛል ሲሉም አያይዘው ተናግረዋል። ፊልድ ማርሻሉ ይህንን መልእክት ያስተላለፉት በትግራይ ክልል ከተሞች የጦርነት ቅስቀሳዎች እየተደረጉ መሆናቸውንና የሱዳን ጄኔራል አልቡርሃን እንዲሁም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከህወሓት ጋር አዲስ ወታደራዊ ጥምረት መመስረታቸውን የሚያሳዩ መረጃዎች እየተሰሙ በሚገኝበት ወቅት ነው። እንደ መከላከያ ሰራዊት ይፋ የትስስር ገጽ መረጃ ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ እድገት እያስመዘገበች መሆኑ ያንገበገባቸው የውስጥና የውጭ ኃይላት ሀገሪቱን ለመፈተን ብዙ ቢሰሩም ሰራዊቱ በሰው ሀብት፣ በዘመናዊ ቴክኖሎጂ፣ በትምህርትና በስልጠና ተቋማት ላይ ሰፊ መዋቅራዊ ሪፎርም በማድረግ የጥፋት ኃይላትን ሴራ በሙሉ እያከሸፈ ሀገርን እያዳነ ይገኛል ብለዋል ፊልድ ማርሻሉ። የጦር ኃይሎች ጠቅላይ ኤታማዦር ሹሙ በምስራቅ አፍሪካ ቀንድ ቀጠና የምትገኘው ኢትዮጵያ በታሪካዊ ጠላቶችና በውስጥ ባንዳዎች ስትፈተን ቆይታለች ካሉ በኋላ በእነዚህ አካላት የተሰራው የክፋት ደባ በሀገር ላይ ጉዳት አላደረሰም ባይባልም ጀግና ኢትዮጵያ መከላከያ ሰራዊት ግን ይህንን እኩይ የጥፋት ሴራ በጀግንነት እያከሸፈው ይገኛል ብለዋል ፊልድ ማርሻሉ። ኢትዮጵያ በታሪኳ በርካታ ፈተናዎች ቢበዙባትም እነዚህ መሰናክሎች በሙሉ ከራስ በላይ ለሀገር በሚሉ ጀግኖች ልጆቿ ጽናትና መስዋዕትነት ፈተናውን በመሰባበር በድል እያለፈችው ትገኛለች ብለዋል። የሀገራዊ ምክክር ኮሚሽኑ የዛሬው መግለጫ። የሀገራዊ ምክክር ኮሚሽን የሀገራዊ ጉባኤ ወቅታዊ ሁናቴውን አስመልክቶ ዛሬ ሐምሌ 18 ቀን 2018 ዓ.ም መግለጫ ሰጥቷል። መግለጫውን የሰጡት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ናቸው። ኮሚሽነሩ በዛሬው መግለጫቸው በ10 ንዑስ ቡድን ስር የተዋቀሩት ተመካካሪዎች ላለፉት 3 ቀናት ሲወያዩባቸው የነበሩትን ሀሳብ በደንብ አጥርተው ለ50ዎቹ ቡድኖች ያቀርባሉ ብለዋል። በ50 የተከፋፈሉት 80 ቡድኖች በየተራ ሀሳባቸውን ካጠናቀሩ በኋላ 250 ሆነው በመጪው ሰኞ ውይይት ለሚጀምሩት 16 ቡድኖች እንደሚያቀብሉ ገልጸዋል። አክል አድርገው በ250 የተከፈሉት 16 ቡድኖች ደግሞ ከ50ዎቹ የቀረቡላቸውን ሀሳቦች በሰፊው ካብላሉ በኋላ ለመጨረሻውና 500 ተመካካሪዎች ላሉባቸው 8 ቡድኖች እንደሚያስረክቡ አስረድተዋል። እስካሁን ድረስ ያሉ ሂደቶች ምክክሩ ጥሩ የሄደ መሆኑን የሚያሳዩ ናቸው ብለዋል። የምክክሩ አጠቃላይ ተሳታፊዎች ብዛት ከ4000 በላይ ይምሰል እንጂ በቦታው የተገኙት ከዚህ የሚያንስ መሆኑን በዚህም ለተሳትፎ የመጡት ምን ያህል ናቸው የሚለውን በሚቀጥሉት 2 ቀናት ተጣርቶ እንደሚቀርብ የሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ በዛሬ መግለጫቸው ላይ ተናግረዋል። የኤርትራ አዲሱ ወታደራዊ ዝግጅት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር የዓለም አቀፍ ተቋማትን ተቃውሞ ወደ ጎን በመተው ከከረን ከተማ ታዳጊ ወጣቶችን ወደ ሳዋ ወታደራዊ ማሰልጠኛ እያጓጓዘ እንደሚገኝ ተሰምቷል። የኤርትራው ወታደራዊ ግዳጅ በዓለም አቀፍ ደረጃ ብርቱ ተቃውሞ በተሰማበት ማግስት አዳዲስ ሰልጣኞች ወደ ካምፕ እየገቡ ነው። በኤርትራ የማስታወቂያ ሚኒስቴር ከፍተኛ ኃላፊ በሆኑት በጌዲዮን ሙሳ ይፋዊ ማህበራዊ ትስስር ገጽ ላይ በወጣው መረጃ መሰረት በትናንትናው ዕለት ከከረን ከተማ የሁለተኛ ደረጃ ትምህርት ቤቶች የተውጣጡ በርካታ ተማሪዎች የ12ኛ ክፍል ትምህርታቸውን በዋርሳይ የከአሎ ትምህርት ቤት ለመከታተልና በ39ኛው ዙር ብሔራዊ አገልግሎት ለመሳተፍ ወደ ሳዋ ወታደራዊ ማሰልጠኛ ተጉዘዋል። ይሁን እንጂ ይህ የተማሪዎች ጉዞ አገር ውስጥ ባሉ ታዳጊዎች ዘንድ ትልቅ ስጋትን የፈጠረ ሲሆን ማለቂያ በሌለው የውትድርና አገልግሎት የተማረሩ በርካታ ወጣቶች ወደ ሳዋ ላለመግባት ሲሉ አውቀው በትምህርታቸው እንደሚወርቁ፣ ትምህርት እንደሚያቋርጡና የተወሰኑትም ሀገር ጥለው እንደሚሰደዱ እየተነገረ ይገኛል። መገኛውን በአሜሪካ ኒውዮርክ ያደረገው ሂውማን ራይትስ ዋች ባወጣው በኤርትራ አስገዳጅ ውትድርና እንዲያበቃ ጥሪ ባቀረበበት መግለጫው በሳዋ ማሰልጠኛ ውስጥ በወጣቶች ላይ ይፈጸማሉ ያላቸውን የሰብአዊ መብት ጥሰቶች ዘርዝሯል። ተቋሙ ባለፈው ሐሙስ ጁላይ 23 2026 ባወጣው ሪፖርቱ የተባበሩት መንግስታት ድርጅት ኤክስፐርቶች በጋራ ባደረጉት ጥናት መሰረት በሳዋ ማሰልጠኛ ውስጥ ባለው አስቸጋሪ ቆይታ ለታዳጊዎቹ የሚቀርበው ምግብ በጣም አነስተኛ ከመሆኑ በላይ ቶሎ ከእንቅልፍ አለመንቃትን የመሳሰሉ ጥቃቅን ጥፋቶች እንኳን ሳይቀሩ ከባድ የአካል ቅጣት ያስከትላሉ ብለዋል። በማሰልጠኛው በሚገኙ ሴት ተማሪዎች ላይ ከፍተኛ የጾታዊ ጥቃት ጭምር እንደሚፈጸምባቸው አረጋግጫለሁ ብለዋል ተቋሙ በሪፖርቱም። በሕጉ መሰረት የወታደራዊ ስልጠናና ከስልጠና በኋላ ያለው አገልግሎት 18 ወራትን የሚወስድ ቢሆንም በተግባር ግን ወጣቶቹ ለረጅም ዓመታት አንዳንዴም ከ10 ዓመታት በላይ በማይቋረጥ ውትድርና ውስጥ እንዲቆዩ ይገደዳሉ ተብሏል። የሂውማን ራይትስ ዋች ሪፖርት እንደሚያሳየው ከጥቂት ቀናት በፊት የ38ኛው ዙር ተማሪዎች ምርቃታቸውን በፕሬዝዳንት ኢሳያስ አፈወርቂና በሌሎች ከፍተኛ ባለስልጣናት ፊት አከናውነዋል። ተማሪዎቹ ከፊታቸው የሚጋፈጡት የወደፊት ህይወታቸውን የሚያጠፋ ማብቂያ የሌለው ወታደራዊ አገልግሎት እንደሆነ
ተሟጋች ድርጅቱ አመላክቷል። የኤርትራ መንግስት በወጣቶቹ ላይ የሚጥለውን ይህንን ገደብ አልባ የግዳጅ አገልግሎት በአስቸኳይ እንዲያቆምና ልጆቹ የሁለተኛ ደረጃ ትምህርታቸውን በተረጋጋ ሁናቴ በመረጡት ቦታ እንዲማሩ ከተለያዩ የዓለም ክፍሎች ተደጋጋሚ ጥሪዎች ይቀርባሉ። የኢሳያስ አፈወርቂ አስተዳደር ግን በአቋሙ ጸንቶ ዓለም አቀፍ ተቃውሞን በተሰማ በማግስቱ አዳዲስ ወታደራዊ ሰልጣኞችን ወደ ካምፕ እያጓጓዘ ነው። ሳዑዲ ከባድ ጥቃት ተፈጸመባት። ከአሜሪካ ኢራን ጦርነት ጋር በተያያዘ የኢራንን ሚሳኤሎችና ድሮኖች ጥቃት በሰፊው እየተፈጸመባት የምትገኘው ሳዑዲ አረቢያ አሁን ደግሞ ከየመን ሀውቲዎች ከባድ ፍልሚያ ውስጥ ገብታለች። ከዚህ ቀደም ከሀውቲዎች ጋር ተዋግታ በተኩስ አቁም ላይ የነበረችው ሳዑዲ አረቢያ የሀውቲዎች ይዞታ በሆኑት መሰረተ ልማቶች ላይ ጥቃት መሰንዘሯ ከባድ ፈተና ውስጥ ከቷታል። በኢራን የሚደገፉት የሀውቲ ቡድን አባላት በሳዑዲ የነዳጅ መሰረተ ልማት ላይ የሚሳኤል ጥቃቶችን አከታትለው እየፈጸሙ ነው። ሳዑዲ አረቢያ በትናንትናው ዕለት በሁቲዎች ይዞታዎች ላይ ፈጽማለች ለተባለው የአየር ጥቃት የተሰጠ ያጸፋ ምላሽ ነው። አንሷራላህ የተባለው የሁቲ ቡድን ሚዲያ በቴሌግራም ገጹ ይፋ ባደረገው መረጃ ቡድኑ ጂዛን በተባለ የሳዑዲ ግዛት ላይ ባስወነጨፈው ሚሳኤል የሳዑዲ የነዳጅ መሰረተ ልማት ከባድ ጉዳት ደርሶበታል። በአካባቢውም ከፍተኛ እሳት የተነሳ መሆኑን አስታውቋል። ታጣቂዎቹ በሳዑዲ ላይ ጉዳት ያስከተለ ሚሳኤል ቢተኩሱም ገለልተኛ የሆኑ ዓለም አቀፍ ብዙሃን መገናኛዎች ይህንን በዘገባቸው አረጋግጠዋል። የሁቲዎች ቡድን በአሁኑ ሰዓት በሳዑዲ ላይ የሰነዘሩት ካለው የሚሳኤል ጥቃት ባሻገር ቀደም ብለው መነሻቸውን ሳዑዲ ያደርጉ መርከቦች በቀይ ባህር ማለፍ የለባቸውም በሚል የጉዞ እገዳ ጥለዋል። ሳዑዲ የሆርሙዝ ሰርጥ በኢራን በመዘጋቱ የነዳጅ ምርት ለዓለም አቀፍ ገበያ በማቅረብ ረገድ ፈተና ከገጠማቸው የቀጠናው ነዳጅ ላኪ ሀገራት መካከል አንደኛዋ ናት። የሆርሙዝ መዘጋትን ተከትሎ በቀይ ባህር አማራጭ ወደቦች አስፍታ ስትጠቀም ቆይታለች። አሁን ደግሞ የየመን ሀውቲዎች መነሻቸውን ሳዑዲ አረቢያ ያደረጉ መርከቦችን በቀይ ባህር ሲንቀሳቀሱ ካገኘናቸው እንመታቸዋለን በማለት ሳዑዲን በከባድ ጭንቅ ውስጥ ከተዋታል። በእርግጥ ሀውቲዎች ታጣቂዎቹ እንዳሉት አድርገዋል። ነዳጅ ድፍድፍ ጭነው ከሳዑዲ የተነሱ 2 መርከቦችን ቀይ ባህር ላይ መጥተዋል። ሳዑዲ በዓለም አቀፍ የነዳጅ አቅርቦት ላይ ያላት ድርሻ ከፍ ያለ በመሆኑ በሆርሙዝ ብሎም በቀይ ባህር የተፈጠረውን ውጥረት ተከትሎ በቀናት ልዩነት 1 በርሜል ነዳጅ ድፍድፍ ከ70 እስከ 80 ዶላር ተነስቶ $100 ገብቷል። ውጥረቱ በዚሁ ከቀጠለ ሳዑዲም የቀደመውን የነዳጅ አቅርቦቷን መቀጠል ከተሳናት ነዳጅ አሁን ካለበት $100 በላይ ዋጋው ሊያሻቅብ ይችላል የሚል ስጋት አለም። ከድሮን ጥቃት ክስ ወደ ድርድር የሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አምባሳደር ሞሂ አልዲን ሳሌም ሀገራቸው ከኢትዮጵያ ጋር ያለውን ግንኙነት ወደ አዲስ ምዕራፍ ለማሸጋገር ሰላማዊ ድርድር ለመጀመር ዝግጁ ናት ብለዋል። የአዲስ የድርድር ፍንጭ የተሰማው ከሳምንታት በፊት የሱዳን መንግስት የኢትዮጵያ ድሮኖች የፈጣን ድጋፍ ሰጪ ኃይላት RSFን ለመርዳት በሚል በሱዳን ግዛት ውስጥ ጥቃት ፈጽመዋል በሚል ባቀረበው ከባድ ወቀሳ ሳቢያ በአዲስ አበባ የሚገኘው የሱዳን ኤምባሲ ጊዜያዊ አምባሳደር ለአስቸኳይ ምክክር ወደ ካርቱም እንዲጠሩ መደረጋቸውን ተከትሎ በሁለቱ ሀገራት መካከል የዲፕሎማሲ ውጥረት ነግሶ በቆየበት ወቅት ነው። በወቅቱ ይህ የአምባሳደሩ መጠራት ግንኙነቱ ወደ ከፋ ደረጃ ሊያመራ ይችላል የሚል ስጋት ፈጥሮ ነበርም። አሁን የሱዳን የውጭ ጉዳይ ሚኒስትር አምባሳደር ሞሂ አልዲን ሳሌም ከአዲስ አበባ ጋር ያለውን ግንኙነት ሚዛን ለመጠበቅና ሰላማዊ ድርድር ለመጀመር ዝግጁ መሆናቸውን ገልጸዋል። ሚኒስትሩ ከሱዳን የዜና ወኪልና ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ከአዲስ አበባ ያለው የቆየ ግንኙነት በአሁኑ ወቅት የተለየ አይነት የዲፕሎማሲ ሚዛንን የሚሻ ቢሆንም በሁለቱ ሀገራት መካከል ያሉ የግንኙነት መስመሮች አሁንም ድረስ ክፍት ሆነው ቀጥለዋል ብለዋል። የካርቱም መንግስት አሁን ካለው ተጨባጭ መረጃና በሱዳን ሕዝብ ፍላጎት መሰረት ግንኙነቱን ለመምራት እየሰራ ነው ያሉት ሚኒስትሩ ኢትዮጵያ ከሱዳን ጋር በሰላማዊ መንገድ አብሮ ለመጓዝና ለድርድር ዝግጁ ናት ብለዋል። አምባሳደር ሞሂ በብሉ ናይል ክልል በኩርሙክ በኩል ከኢትዮጵያ እንዲሁም ከምዕራብ በኩል ከቻድና ከሊቢያ ጋር የተደረጉ ጣልቃ ግብ እንቅስቃሴዎች ግልጽ እውነታዎች ናቸው ሲሉ ተናግረዋል። ይሁን እንጂ ካርቱም በእነዚህ ጉዳዮች ላይ እንደ ጎለመሰች ሀገር በዲፕሎማሲ አካሄድ መሰረት ነገሮችን በጥንቃቄ ትከታተላለች ብለዋል። በአሁኑ ወቅት በአፍሪካ ቀንድ ያለውን ተጨባጭ ኃይል አሰላለፍ ከግምት ውስጥ ያስገባ ውጥረቶችን ከፍጥጫ ወደ ጠረጴዛ ውይይት የሚያመጣ ጥንቃቄ የተሞላበት አካሄድ እንመርጣለን ብለዋል። በሌላ በኩል ሱዳን ከጦርነቱ ማብቂያ በኋላ ከሀገራት ጋር ያላትን አጠቃላይ የሁለትዮሽ ግንኙነት በችግር ጊዜ ባሳዩት አቋም መሰረት እንደገና እንደምትገመግም ሚኒስትሩ ተናግረዋል። በጦርነቱ ወቅት ከጎኗ በጽኑ የቆሙትን የኤርትራና የግብጽ መንግስታት አቋም ያደነቁት ሚኒስትሩ እንደ ኬንያ ያሉ አንዳንድ የጎረቤት ሀገራት ግን አሁን አቋማቸውን እያሻሻሉ በመምጣታቸው ካርቱም ለአዎንታዊ እርምጃቸው ምላሽ እየሰጠች እንደምትቀጥል ተናግረዋል።
ይህ በዚህ እንዳለ የኢትዮጵያ መንግስት የሱዳን ወታደራዊ መሪዎች ከህወሓትና ከኤርትራ ኃይላት ጋር በመናበብ በሰሜን ኢትዮጵያ ድንበር አካባቢ ለአዲስ ቀውስ ምስረታ እጃቸውን አስገብተዋል የሚል ወቀሳና ስጋት ቢኖረውም ይፋ ያቋሙ ግን የሱዳን መንግስት ሚና ለኢትዮጵያ ሉዓላዊነት ምንም አይነት አፋጣኝ ስጋት ሊሆን እንደማይችል ማረጋገጥ ነው። ጠቅላይ ሚኒስትር አብይ አህመድ በህዝብ እንደራሴዎች ምክር ቤት ከተወሰኑ ሳምንታት በፊት በነበራቸው ቆይታ የሱዳንን ወታደራዊ አመራር ስም በቀጥታ በመጥቀስ እንኳን ሻዕቢያ ህወሓትና ሱዳን ሌላም ቢጨምር በኢትዮጵያ ላይ ቅንጣት ታለ ስጋት አያመጣም ሲሉ የካርቱም የፖለቲካ አሰላለፍና ጥምረት የሀገሪቱን ደህንነት ሊያናጋ እንደማይችል የመንግስታቸው አቋም እንደሆነ አስረድተዋል። በትግራይ ያንዣበበው አደጋም በትግራይ ክልል የተፈናቀሉ ቁጥር መጨመሩን የተመለከተ ዘገባ ወጥቷል። በነባር የስደተኛ ጣቢያዎች ያለው ሰው በመጨመሩና በእርዳታ አቅርቦት ችግር ሌላ ዙር አደጋ እንደተጋረጠ ነው የተሰማው። ኢትዮጵያ ሼልተር ላንድ ኤንድ ሳይት ኮኦርዲኔሽን ክላስተር ከሰሞኑ ባወጣው ሪፖርት በክልሉ ባሉ 5 ዞኖችና 21 ወረዳዎች በ78 ስደተኛ መጠለያዎች ላይ ባደረገው መልከታ ቀድሞ የተፈናቀሉ ስደተኞች ለሁለተኛ ዙር መፈናቀል ተዳርገዋል ብሏል። በ78 የስደተኛ ጣቢያዎች አሁን በሁሉም የምግብ አቅርቦት ቢኖርም ብዛቱ ግን ላለው ህዝብ በሙሉ መመገብ የሚያስችል አይደለም። ከ4 መጠለያ ጣቢያዎች 3 የጤና አገልግሎት አለመኖሩ ሲገለጽ ከመጠለያ ጣቢያዎቹ 62 በመቶ የሚሆኑት የውሃ እጥረት አጋጥሟቸዋል። 55 በመቶዎቹ የሸራ መጠለያ አልጋና የምግብ ማብሰያ እጥረት የተፈጠረባቸው ናቸው። አብዛኛው ተፈናቃይ ማለትም 84 በመቶ የሚሆነው በትምህርት ቤቶች ውስጥ የተጠለለ ነው። በክልሉ ቀደም ሲል በነበረው ጦርነት የተነሳ 19 በመቶ የሚሆነው ህዝብ አሁን ተፈናቃይ ሆኖ ቀጥሏል። እንደ ኢትዮጵያ እንደ አጠቃላይ ያለው የሀገር ውስጥ ተፈናቃይ ቁጥር 3.3 ሚሊዮን ስለመሆኑ የተመድ የስደተኞች ኤጀንሲ መረጃ የሚያሳይ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።